እስኪ ይሄን ተስፋ የቆረጠ ሰው ንግግር እንስማና ወደ ምላሹ እንሄዳለን። ኮፒ ሊንክ አድርጉት። እኔ ይህን ታሪክ ስናገረው ኤርሚያስ የኔ ስህተት ዳሃፀ ልሳን አባለት እጹን ነው ይህንን ኃጢአት ያደረገው ብዬ ማለቴ ዳሃፀ ልሳን ነው። ታሪኩ ይህንን ታሪክ ያደረገው አባለት እጹን ነው ማለቴ ዳሃፀ ልሳን ነው። ታዲያ ማን ያደረገው ይህንን በደል? የገዳሙ አበምኔት ነው። ይህንን በደል የፈጸመው የገዳሙ አበምኔት ነው። ይሄ ኤርሚያስ የተባለ ወንድማችን ግን ምን ነበር ያለው? ላስታውሳችሁ አንዴ። ከዛ በኋላ እዚሁ ላይ ግን አንድ ነገራችሁ ግን ደግሞ አለ ከጠቀመ ማለት ነው። ምን እንዳለ ስሙት። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል ለእፎይ ያድርሱት። አባ ለጥጹን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ቤተ ድረስ መጥቻለሁ። 30 ሰከንድ አይደለም። ይኸው ደቂቃ ሶስቱን ጥያቄ ላይ መልስ። 30 ደቂቃ ወስደህ ሶስቱ ጥያቄ ላይ መልስ። ስለዛ ሶስቱን ጥያቄ መልሳል። አንዴ እባክህን ሶስቱን ጥያቄ መልስ። ኧረ እባክህን አፋፌን አትበለኝ። አንተ ምን አይነት ሰው ነህ? አፋፌን አትበለኝ እንጂ ኦኬ መግቢያ ላይ ከቁጥር 10 ድረስ ባለው ላይ ሳነብልህ መግቢያ ላይ ቪዲዮ አድምጥ አፋችንን አትበለን። አወራ ካደል እኛ የምናወራ በቃ ዝም አሁንም እያወራክ ነው። እናወራበት እኛ እድል መልስ በቃ መልስ። ስለዛ ምንም ነገር እንዳትገባብኝ ጥያቄው ላይ መልስ። ሚዩት አድርግ እስኪ ከቻልክ። እኔ ችግር የለም። እኔ የቤቱ ባለቤት ስለሆንኩ አልገባብህም። ጥያቄውን መልስልኝ። እሺ ስለዛ ሶስቱን ጥያቄዎች ወደ መመለስ እገባለሁ። ዋናው ርዕስ በቃ ተዘግቷል፣ እንዳያችሁት አልቋል። ዋናው ርዕስ አልተዘጋም። የኤርሚያስ ስህተት እዚህ ጋር አባለት እጹን ብሎ ማለቱ የአበምኔት ሆኖ ሳለ ዳፀ ልሳን ነው። ለፖለቲካ ልምጭመር የገጠር ልጅ ነኝ ብዬ ስልህ ዝም ብለህ ነገር የማይገባኝ ገሪባ መስለው ከሆነ ብራዘር እንደዛ እንዳትሄድ። በቃ እኔ የገጠር ልጅ ነኝ። አንድ አትንገረኝ። ከነገርከኝ አሁን ያቺን ፂምህን እየጎተትክ ቤት ዘግተን ለምታወራ መልስ ብራዘር። እንደላምጡት በለኝ። እሺ ምንድነው? ኦኬ ከሰውየው ለምን ነጠላ አየኸው ምናምን ላልከኝ፣ እኔ እግዚአብሔር ከሰውየው እየነጠለ ይፈርዳል ምናምን እንደዛ አላልኩም። ከጥያቄው አንጻር ነው የተነሳሁት። ከጥያቄው አንጻር ምንድነው የሚለው ጥያቄው የማይስተሰረይ ኃጢአት ነው ወይ ነው። አሁን ቀጥታ እንደዚህ አይነት ኃጢአት ይሰራል አይሰራም የሚል ጥያቄ ተጠይቄያለሁ። እኔ ደግሞ ዝሙትና ምንድነው ነፍስን መግደል የማይሰራ ኃጢአት አይደለም፣ ግን ከሰውየው አንጻር ነው። ለምሳሌ ሰውየው በምን ደረጃ ንስሐ ገብቷል፣ በምን ደረጃ ተመልሷል፣ በምን ደረጃ ፍሬን አፈራ ምናምን፣ ምን አይነት ሰው ነበረ የሚለውን እሱን ወደሚለው ገባሁኝ። ከዛን ገባሁኝና ስናየው እግዚአብሔር ከሰው አንጻር እያየ ነው ኃጢአትን ይቅር የሚለው። ከሰው አንጻር እያየ ነው ኃጢአተኛን እግዚአብሔር ይቅር የሚለው። ከሰውየው አንጻር ንስሐ ገብቷል አልገባም? ከሰውየው አንጻር እያየ ነው ወይ? አዎ ንስሐ ገብቷል አልገባም የሚለውን ከሰውየው አንጻር አይቶ አልገባም። ንስሐ አልገባም አይደል? አንዴ ኮስ ንስሐ አልገባም አይደል? እኔ ማታስወራ ከሆነ ይኸውልህ ዝም ብለህ ንስሐ አልገባም አይደል? ሰውየው ንስሐ አልገባም አይደል? አስጨርሰኝ እንጂ ልመልስ። ምን ሆነ ነው አንተ? የምርህ ነው ግን በጌታ በኢየሱስ ችግር የለውም። አትፍራ፣ አፋችን ችግር የለውም እኮ አልኩህ። አቤል ተረጋግተህና ጨርስና ስጠኝ። ተረጋግተህ አውራኝ። ወገብህን ከታጠቅክ አንተ ሞራል ካለ ወገብህን ከታጠቅክ ሜዳው ላይ ተገናኝ። ሜዳው ላይ በጌታ ስም። ለማንኛውም እሺ ሰውየው የነበረበት ሁኔታ ጋይስ ሳይቀስስ ቅስና ሳይሾም ቀሲስ ነኝ ብሎ የቀረበ ገብቶ ሲያጨበረብር የኖረ ካህን ሳይሆን እንደ ካህን ሲቀድስ የነበረ ሰው ነው። ካህን ሳይሆን ማለት ነው። ቀደም እንዳልኳችሁ የአሁን ጊዜን ብታዩት ሁሉም ነገር ዶክመንትድ ነው።
የሀገር እንትኑ ምንድነው የአንዱ ሀገር በአንዱ ሀገር እረኛ በኩል በጳጳሳቱ በኩል የሚሾሙ ካህናት ሁሉ አሁን ላይ በቃ ዶክመንተሪ የሆነ ነገር አላቸው እና ማህተብ ያለው ምናምን ሁሉ ነገር ያላቸው ናቸው አሁን ላይ። ያኔ እንደዚህ አይነት ነገር ላይኖር ይችላል። ስለዚህ የማጨርበር እድሉ አለ፣ ያጭበረብራል። እንደዚህ አይነት ማጭበርበር ውስጥ ገብቶ ከዚህም አልፎ ደግሞ ጭራሽ ከእናቱ ጋር 10 ጊዜ ተገናኘ፣ ጽንስ ሲመጣ የገደለ በቅዱስ ቁርባኑ ሰው ለሰው መርዝ ሰጠውኛል። እንደዚህ አይነት ሁኔታ ውስጥ ያለ ሰው ነው እና እንደዚህ አይነት ሁኔታ ውስጥ ያለ ሰው ሆኖ ከዛ በኋላ ቀጥታ ያገኘው አባ ለትጹንን ነው። አባ ለትጹንን እንደው ጸልዩልኝ አለ። ስለዛ እግዚአብሔር ይሄንን ነገር አይቶ ልክ ኃጢአቱ በራሱ የሆነ ሰው ኃጢአትን አድርጎ እንደዚህ አይነት ኃጢአትን አድርጎ በንስሐ ቢመለስ እግዚአብሔር ይቅር ይለዋል። ለምሳሌ አክሊል እንዲህ አይነት ኃጢአት ቢያደርግ አይድረስበትና ወይም የሆነ አበበ የሚባል ሰው እንዲህ ያለ ኃጢአትን አድርጎ ከዛ በኋላ ግን የሆነ ሰዓት ላይ ግን ተነክቶ ማለት ነው እንደው እግዚአብሔር ሆይ በደልን በድያለሁ፣ ኃጢአትን አድርጌያለሁ፣ በፊትህ እንዲህ ያለ ነውርን ፈጽሜያለሁና አቤቱ አንተ ይቅር በለኝ ብሎ ከዛ በኋላ ንስሐ ገብቶ ወደ ቅዱስ ቁርባን ቢመለስ በቃ ይሄ ሰው በንስሐ ኃጢአቱ ይታጠብለታል። አሁን ያለበት ሁኔታ ግን ይሄ ሰውዬ ኃጢአተኛ ሰው ነው። ስለዛ ጸልይልኝ ብቻ ብሎ ለአባ ለትጹን ሞተ። እዛው ክፉ አሟሟት ነው ራሱ ሞተ የሚለው። ስለዚህ ይህንን ሰው እግዚአብሔር ይቅር ይለዋል አይለውም? ይህንን የሚፈርደው ማን ነው? ራሱ እግዚአብሔር ነው። ኤርሚያስ እዚህ ጋር መጥቶ አይፈርድም። አክሊል እዚህ ጋር መጥቶ አይፈርድም። እግዚአብሔር ይሄ ለዚህ ሰው ህይወትን የሚሰጠው ከሆነ እሰየው ይስጠው፣ የሚፈርድበት ከሆነ ይፈርድበታል። ግን እግዚአብሔር ፈረደበት። ስለዚህ የመጀመሪያ ይሄ ነው። ግን የአባ ለትጹን የማማለድ ስራ የታለ እዚህ ጋር አለ። ሁለተኛው ጥያቄ ይሄ ነው። የአባ ለትጹን የማማለድ ስራ የታለ? ቅዱሳን ያማልዳሉ ትሉ የለም ወይ? አዎ ቅዱሳን ይማልዳሉ ስለኛ። እንኳን ቅዱሳን እኔ ማልዳለሁ። የሆነ ክርስቲያን ወንድሜ አበበ ይማልዳል ስለ እኔም ስለ እርሱ። ቅዱሳን ደግሞ ሩጫቸውን የጨረሱ ናቸው። እኔ ገና ሩጫ ላይ ሆኜ ነው ራሱ። እነሱ ደግሞ ሩጫቸውን ጨርሰው ከጌታ ጋር ያሉት እነርሱ ደግሞ ይጸልያሉ። አባ ለትጹን እዚሁ ምድር ላይ ያለ ነው ማለት ነው። እሺ እዚሁ ምድር ላይ ያለ ማለት ምንም ችግር የለም። ባይዘው ምድር ላይ ያለ መማለዱ የአባ ለትጹን የመማለድ ስራ የታለ? አለ እዚሁ ክፍል ላይ ይታያል። በነገራችን ላይ እንዴት ከተባለ ያቺ ነፍስ ለዘላለም ሲኦል ላይ እንዳትቀጣ አደረገ። ለምሳሌ ስለዚህ በቃ እንዳትቀጣ ለዘላለም ጭራሹን አኗኗራን አጠፋት ነው አይደለ? እንደዛ ነው የሚለው። እንግዲህ አሁን ከታሪኩ አንጻር ራሱ እንሂድ ካልን ማለት ነው። ሲቀጥል ደግሞ የቅዱሳን ምልጃ ተፈጻሚነት የሚያገኘው እንደ እግዚአብሔር ፈቃድ ነው። አለቀ። ሁለተኛ እንዳልጠይቅ ሶስተኛው ላይ ከመሄድ በፊት ሁለተኛውን አልጨረስኩም። ሶስተኛው ላይ ከመሄድ በፊት ሁለተኛው ላይ የቅዱሳን የምልጃ ስራ እግዚአብሔር እንደፈቀደ ነው የሚሆነው። እንዴ ዝም ብሎ ያመሰግናል እንዴ ምልጃውን ሳይቀበልለት አለ ኤርሚያስ ወዳጃችን። አዎ እግዚአብሔር እናመሰግናለን። ኢቭን ምልጃችንን ባይቀበል ራሱ እግዚአብሔር እናመሰግናለን። ባይቀበል ኖሮ ራሱ አክቹአሊ እዚህ ጋር የተፈጠረ ነገር አለ እንዳሳያችሁ። ግን ባይፈጠር ራሱ ማለት ነው ምልጃን አቅርቤ እግዚአብሔር ያንን ምልጃን ባይቀበለውም አመሰግናለሁ እግዚአብሔር። ለምን? የእርሱ ፈቃድ ስለሆነ። ጌታ ኢየሱስ የሚያስተማረን ይህንን ነው። የትኛውን አባቶ ቢቻልስ ይህች ጽዋ ከእኔ ትለፍ አለና፣ ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሆን አለ። ስለዛ ከእኛ ለምሳሌ የሆነ ነገር እንዲርቅልን ጸልየን ባይርቅ ባይሳካ ማለት ያ ጸሎት ምንድነው ተፈጻሚነትን ባያገኝ በቃ የእግዚአብሔር ፈቃድ ሆኗልና እግዚአብሔር እናመሰግናለን፣ እግዚአብሔር እናመሰግናለን። እና የቅዱሳን ምልጃ የመጀመሪያው የሚሰራው እንደ እግዚአብሔር ፈቃድ ነው። እንደ እግዚአብሔር ፈቃድ እግዚአብሔር እስከፈቀደ ድረስ እነሱ ያሉ ብቻ አይደለም። ኦኬ እዚህ ጋር ልጠይቅህ። የአባ ለትጹን አማላጅነት የት አለ ነው ብዬ ያልኩ። የአባ ለትጹን አማላጅነት ምክንያቱም ይህ አባ ለትጹን የሚባለው ሰው ለዛ ለገዳሟ በምኔት ይህንን ኃጢአት ለሰራ ሰው ነፍሱን ደጋግሞ እስከ መግደል ድረስ ገደል ውስጥ መጨመር ወይ ደግሞ ባህር ውስጥ ራሱን መጨመር፣ ሚካኤል ልኮ ማውጣት፣ ከዛ እንደገና ቆም እንደዚህ ሰው እያትማልድለት እንደዚህ እስክትሞትለት ድረስ ልታደርገው አትችልም ብሏል። ይሄ ኃጢአተኛ ሰው ደግሞ በደሉን ተናዟል ለአባ ለትጹን ማለት ነው። ጸልይልኝ ብሎታል፣ ጸልዮለታል። የጻድቅ ሰው ጸሎት በስራዋ ኃይል ታደርጋለች ብሎ የሚለው የያዕቆብ መልእክት ትጠቅሳላችሁ። የዚህ አባ ለትጹን ጸሎትና ኃይል ለዚህ አማላጅ ለዚህ ኃጢአተኛ ሰው አንዳች አልሰራለትም። ምክንያቱስ የአባ ለትጹን ጸሎት ውሃ እንደሆነ ጥያቄህን አቅርብና ፕሊስ መልሽ። ከዛ በኋላ የራስን ሪፍሌክሽን እንደዚህ ላደርጋሽ ኤርሚ እንደዚህ ነው። አንዴ መጀመሪያ የጠየከኝን ወይ እንጨርሰውና ከዛ በኋላ ደግሞ አንተ ሪፍሌክሽን እየሰጠህ ደግሞ እያብራራህበት ትሄዳለህ። አንዴ እና ከዛ አንተ ትሰጥዋለህ። አዎ እና ምንድነው
አሁን እንዳልኩት የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች። ትክክል ነው። ይህንን ያለው አክሊል አይደለም ትላላችሁ ብለህናል። አዎ እንላለን። ምክንያቱም መጽሐፍ ቅዱስ የኛ ስለሆነ በመጽሐፍ ቅዱስ ውስጥ እንናገራለን። የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች ብሎ የኛም እኮ ነው መጽሐፍ ቅዱስ። እንግዲህ የኛም ነው ካልክ የኛም መጽሐፍ ቅዱስ። እናንተ ከየት አመጣችሁትና እኛ ብለህ ትላለህ? እናንተ ከየት አመጣችሁትና እርግጠኛ ነኝ እንዳትገባ እናንተ ከየት አመጣችሁትና እኛ ብለህ ትላለህ? እሺ እኛማ ያመጣ ነው ከአባቶቻችን ተቀበለ ነው በኤርትራናችን ውስጥ በቅብብሎች ውስጥ መጥቶ ነው። አንተ ኬታ ሌላ አርስቱ እንዳይበርታ እናርገውን ብራዘር አርስቱ እንዳይበርታ እናርገውን ያንተ ኬታ መጣ። እነዛ አባቶች የኔ አባቶች ናቸው አትላቸው። እነዛ አባቶች ሁሉ በኋላ የሚያምኑ ናቸው። እሺ ለማንኛውም ከኔ ጋር ታወራደ በኋላ እሷን ከኔ ጋር ታወራደ እቺን ጨርሳት ነው ጀመረ ያለው። ስለዛ ልጨርስ በቃ መሀል ላይ ብቻ አትግባብኛ። እሺ መሀል ላይ አትግባ። አሁን እኮ መሀል ላይ ስትገባ እኮ ነው ዳይቨርት የሚያደርገው ርዕሱ። እሺ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች አለን። በቃ ያዕቆብ መጽሐፍ ቅዱሳችን ነው። በቃ የስ እንለዋለን እኛም። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። አዎ ያ ባለጹን ታዲያ ጸሎት ለምን በስራዋ እጅግ ኃይል አላደረገችም? አድርጋለች። አንዴ መሀል ላይ አንደኛ ለዘላለም ሲኦል የሚገባው ሰውዬ በሲኦል እንዳይቀጣ በቃ ኗሩ ብቻ እንዲጠፋ አደረገ። ቢያንስ ወደ ህይወት ኗሩ እንዲጠፋ የተደረገው እሱ ነገር ነፍሱ እንድትጠፋ አደረገ። ሶስተኛው ጥያቄ እኮ እሱ ነው። ነፍስ አፈር ትሆናለች የሚል ጥያቄ አለ። ወደዛ እሄዳለሁ ብዬ እኮ ነው። አኗሩ እንዲጠፋ ያደረገው ነፍሱን አፈር አደርጋታለሁ አለ። ነፍስ አፈር ትሆናለች እሱ ነው ጥያቄ። እሱ ሶስተኛ ጥያቄ ነው። እመጣለሁ አልኩ። ሁለተኛው ላይ ተያያዥ ጥያቄ ስለሆነ አብሮ ይመለሳል እሱ። ስለዛ ቢያንስ የአባለቱን ጸሎት አሁን እዚህ ጋር ሰርቷል አልሰራም? ሰርቷል። አሁን ከታሪኩ አንጻር እንወካለን ማለት ነው። ከታሪኩ አንጻር እንወካለን። የአባለቱን ጸሎት አትሊስት ምን ድረስ ሰርቷል? ያቺ ነፍስ ህይወትን ባታገኝ እንኳን ግን ቢያንስ ግን ስትቀጣ እንዳትኖር አድርጓል። ምን አድርጓት? አፈር አድርጓትም ቢሆን ነፍስ አድርጓት ስላለችው እሱንማ ሶስተኛ ጥያቄ ነው። ማይ ብራዘር አንዴ ተረጋጋ። ሄድበት። ሶስተኛ አይደለም ሶስተኛው ላይ እኮ ይሄ ጥያቄ እኮ አለ እያየሁት እኮ። ቢያንስ ግን በጸሎቱ ምክንያት ይሄን አድርጓል አላደረገም? አድርጓል። አለቀ። እሺ ሲቀጥል ግን እንዳትረሱ በጌታ የቅዱሳን ምልጃ ማለት ነው የሚፈጸመው እንደ እግዚአብሔር ፈቃድ ነው። አለቀ። ይሄ መረሳት የለበትም። እግዚአብሔር ከፈቀደ አሁን እመቤታችን ወይም ሌላ ሰው አባላቱንም በሉት ሌላ ቅዱስ ሰማዕቱን በሉት ቅዱስ ጊዮርጊስንም በሉት ሌሎችም ቅዱስ ጳውሎስን በለው የትኛውም አባት ልክ ሲማልድ ስለ ሌሎች ሰዎች እንደ እግዚአብሔር ፈቃድ ነው የሚፈጸመው። እግዚአብሔር ከፈቀደ ይፈጸማል ያ ነገር። ግን ቅዱሳኑ በጣም ጩኸት የነርሱ ጩኸት ወደ ለእግዚአብሔር ጆሮ በጣም የቀረበ ስለሆነ በፍጹምና ማግኘት ቻንሱ ትልቅ ነው። እዚህ ጋር ጥያቄ አለ። እንደ እግዚአብሔር ፍቃድ ነው የሚፈጸመው። እንደ እግዚአብሔር ፍቃድ ነው የሚፈጸመው ብለህ ስትል በእውነት ስነግርህ እየዋሸ ነው። ለምን? አንደኛ እግዚአብሔር እንደ ሰውየው ነው ኃጢአቱን አይቶ እንደ ሰውየው አይቶ ነው የሚፈርድበት ብለኛል፣ ስለ ኃጢአት መፍረድ። ሁለተኛው ላይ የቅዱሳን ጸሎት ደግሞ እንደ እግዚአብሔር ፍቃድ ነው የሚፈጸመው አልክ። እግዚአብሔር ካልፈቀደ አይፈጸምም ማለት ነው አይደል? አይፈጸምም። አንዴ ልጨርስ። ታዲያ ቆይ አድምጠኝ። በታምረ ማርያም ታምር 110 ላይ የዛሬ ስንት ዓመት የጠየቅኩህን ሂድና ጠይቅና ነብይ አባቶችን በዛ ክፍል ላይ የእግዚአብሔር ፍቃድ ያ የ110 በዚህ ጉዳይ አድመጠኝ። ኤርሚያስ ታምረ ማርያም ላይ 110ኛው ታምር ላይ ታስወራም ማለት ነው አይደል? ታስቆመኛለህ። ጸጥ በላው ባትገባ ይሻል ነበር። አይተዋል። ጸጥ ማለት አትችልም። እስቲ ጸጥ በል እስቲ ጎበዝ። እስቲ ጣልቃ እንዳገባ ሲሳወራ አሁን እስቲ ፕሩቭ ሚ ሮንግ እዚ አክሊል ስህተት ነው በል እስቲ ጣልቃ ሳትገባ ቀርታ። እሺ ቴንክ ዩ። እስቲ ጣልቃ ካልገባ እናደንቋለን በእውነት። እሺ የመጀመሪያዎቹ ሁለቱን ጥያቄዎች መልሰናል። ለማስታወስ ያለ የማይሰራ ኃጢአት ነው ወይ የሚለውን ቅድም አይታችኋል በምን መልኩ እንደመለስ ነው። የአባለጹን የማማለድ ስርዓት አለ የሚለውን የማማለድ ስርዓት አሳይተናል አይደለ? አዎ። እሺ እንደ እግዚአብሔር ፈቃድ ነው የቅዱሳን ምልጃ የሚሆነው። ትክክል። አይ እመቤታችን እኮ እንደዚህ ብላ ነበር እንዲያ ብላ ነበር የሆነ ተአምር ክፍል ላይ ምናምን ለሚለው እመነኝ ያንን የተአምር ክፍል ማሆን ይጂ በስነ ስርዓት ልክ አሁን ስንክሳር ላይ እንደተሳሳትከው ያንንም ባየው እርግጠኛ ሆኜ ስህተት ሆነ መጥቼ አርሜህ በቤትህ ማለት ነው አጋልጬ ለሚሄድ ይችላል እርግጠኛ ሆኜ።
ስለዛ ላምጣው ወደ መጽሐፉን ላምጣው እዚህ ስላለ ላምጣው እባክህን አላተግባ መጽሐፉን ላምጣው ወይ እባክህን አላተግባ ወዳጅ ወይ እባክህን መጽሐፉ ቢኖር ብለህ ስላልክ መጽሐፉን ላምጣው ወይ አልኩ። ሌላ አይደለም ያልኩ። እንደለመድከው በል። ይኸው በቃ ልክ እንዳሁኑ አርሜህ ነው የምወጣው። ምንም አሁንም እኮ ስህተት ነኝ። መጽሐፉን ላምጣው ወይ ጥያቄ መጽሐፉ ስላለ መጽሐፉ ካለ እንጣ ወዳጅ ገብቼ ይህንን ታሪክ ባነበው ስህተት ነህ ብዬ መምጣቴ አይቀርም ያልኩ እኮ። ላምጣው ወይ ሳነባዋለሁ ይፈልገ ነው አይምጣ ብለህ ካልክ ቀጥል። ከአንተ ፊት ማንበብ አይጠበቅብኝም። ስንክሳሩንም ከአንተ ፊት አንብቤው አይደለም ራሴ ስንክሳሩን እኮ አነበብኩ። ሳነበው ስህተት መሆንን አጋለጥኩ። ከዛ በኋላ ኧረ እኔ ያው ተሳስቻለሁ ብለህ መተህ በአደባባይ አምን። ለዚህ ደግሞ ጌታ ተይዘሃል። አሁን ጥያቄ መልስ። አንተ ሞራልህ በጣም ነፍስ አፈር እየሆነች እንዳለ መልስ። አሁን ነፍስ አፈር የምትሆንበትን ሌላ ወሬ አንተ ሞራሉ ግን የዚህ ሰውዬ በቅዱስ አይ ኖ አምጣ ነፍስ አፈር ተሳትቻለሁ ብለህ ሚዲያ ላይ ይወጣ ነፍስ አፈር የምትሆንበትን ከመክብብ መጽሐፍ ላይ አገናኝተህ አምጣ። ነፍስ ለዘላለም አናኖራን ተባቀረ። አሁን ደግሞ ልጨርስ። አንዴ ሰው የአባለቱንን የማማለር ስራ አየን። እንደ እግዚአብሔር ፍቃድ የቅዱሳን ምልጃ እንደሚሰራ አየን። አሁን ነፍሱን አፈር አደረጋት የሚል አለ። ነፍስ አፈር ትሆናለች የሚል ነገር ተጠይቁ። አሁን በደንብ አድርገህ ስማ። መጽሐፈ መክብብንም ጠቅሰሃል። መጽሐፍ ቅዱስ እንደሚነግረን ስጋ ወደ መበስበሱ ሊሄድ ይችላል። ስለዛ ወደ አፈርነቱ ሊመለስ ይችላል። ኦኬ ነፍስስ ከተባለ አሁን እዚህ ጋር እየተነገረ ያለው ነገር ስለምንድን ነው? ጭራሽ ነፍስን ሙሉ በሙሉ ስለማጥፋት ነው። ነፍስ ለነፍስ የምናውቀው ነገር እኛ ነፍስ ዘላለማዊት እንደሆነች ነው አይደለም? አዎ ዘላለማዊት ሚኒንግ መነሻ ጊዜ ይኖራታል፣ መፈጠሪያ ጊዜ ይኖራታል። ግን በቃ ለዘላለም ትኖራለች። እኛ የምናውቀው ይሄንን ነው። ኃጢአትም ሰራ ጽድቅም ሰራ ለዘላለም ግን ትኖራለች። እዚህ ጋር ግን እየተነገረ ያለው ምንድነው? በቃ እግዚአብሔር እርሱ ባወቀ በቃ ነፍስ ጭራሽ ለዘላለም እንዳትኖር አደረጋት ነው። ለዘላለም በምን የመጽሐፍ ቅዱስ መሰረት መጽሐፍ ቅዱስ ተክስት ተስልኝ በምን የመጽሐፍ ቅዱስ ኧረ እባክህን አንዴ ብራዘር ኧረ እባክህን ላውራ አውርቼ ልጨርስ እንጂ ብራዘር። በምን የመጽሐፍ ቅዱስ መሰረት ጠቅስ አምጣ ነው ያልኩህ። እሺ ጨርሰና ከዛ ጨርሻለሁ በለኝ። ጠቅስ አምጣ ጠቅስ አውራና ጨርስ፣ ከዛ ስጠኝ። ለምን ትፈራለህ? ሰው እንዳይናገር አፋችን ላይ አትቆም። ሚዩት አድርገው። እሺ አንዴ አምጣ መረጃ ሚዩት አድርገው። ቴንክ ዩ ጋይድ ሚዩት አድርገው። እንግዲህ ለሚዩት ሚዩት ማድረግ አልችልም። ሚዩት አድርገው አልችልም። ከታች እቺ አልችልም ማለት እኔ ያው ሚዩት አድርግልሃለሁ። በቃ ሚዩት አድርግልሃለሁ። ያው ነፍስ ወይ ነፍስ ሚዩት አድርገው እስቲ። ባይሆን ያንተ ነፍስ ነው የተጨነቀው። የምር ኤርሚ ነፍስ ይላል እንዴ? አሁንም እየዘጋ እሺ፣ ሚዩት አላረኩም ግን ይሁን። እሺ ልቀጥል። ኧረ አድርጌዋለሁ። ኦኬ በእውነት ለዚህ ትሮ ጋር ሎጎ ዋጋይ ምን ነው እንዴ? ሚዩት አድርገው ይሰማል። እስቲ አሁን እሺ፣ የለም አሁንም አላረክም። ይሁን እሺ። እኔ ከውጭ ሌላ አለ። ኦኬ እንደዚህ ላድርግልህ። ቆይ እንደዚህ ላድርግልህ። ኦኬ በዛኛው ችግር የለውም። በቃ አሁን ብቻ አንተ ብቻ አታወራ። እኔ እኮ ስለማያስችልህ ነው ሚዩት አድርጎ ያልኩህ እንጂ አሁን አድርገዋል። ስለማያስችልህ ነው በቃ ትገባለህ ብዬ ስላሰብኩኝ ነው እንጂ ሚዩት ባታደርጎም ችግር አልነበረብኝም። አሁን ምንድነው ነፍስ አፈር ትሆናለች አትሆንም? እሺ በአስተምህሮ ደረጃ እንደነገርኳችሁ ነፍስ ዘላለማዊት ናት ብያለሁ፣ እንዳትረሱ። ነፍስ የመፈጠሪያ ጊዜ ቢኖራትም ግን መጨረሻ ግን አይኖራትም። ኃጢአት ተሰራም አልተሰራም ትቀጠላለች። ስለዛ ይህ በየትኛው የመጽሐፍ ቅዱስ ክፍል ማስረጃ የሚባለው ለአስተምህሮ ነው። እንደነዚህ አይነት ነገሮች አስተምህሮ ተብሎ የተቀመጡ ሳይሆን ተአምራዊ ነገር ነው። በዛ ሰዓት ተአምር ተፈጠረ ነው እያለ ያለው። በነገራችን ላይ ጠቅላላ አድርጌ ይህንን ታሪኩን ግን እነግራችኋለሁ። ከታሪኩ አንጻር እንዴት እንየው ታሪኩን የሚለውንም ማለት ነው። ነፍስ አፈር ትሆናለች አትሆንም? ከአስተምህሮ አንጻር እየጠየቀኝ ከሆነ አትሆንም። ግን እግዚአብሔር ግን እንደዚህ አይነት ኤክሰፕሽናል የሆኑ ተአምራትን ሊፈጠር ይችላል ወይም ሊፈጽም ይችላል። ነፍስን አፈር ማድረግ ይችላል። ይሄ የእግዚአብሔርን አቅም የመጠየቅ ጉዳይ ነው። እግዚአብሔር ከፈቀደ የአክሊል ነፍስ አፈር አደርጋታለሁ ካለ እግዚአብሔር ይችላል። ይህንን ነገር እግዚአብሔር ይችላል ማለት ይሄ የእግዚአብሔርን ምንድነው ማድረግ ይችላል አይችልም አይነት ጥያቄ ከሆነ ግን በአስተምህሩ ደረጃ ግን ምንድነው አልኳችሁ፣ በቃ ነፍስ አንድ ጊዜ ከተፈጠረች በኋላ ለዘላለም ነው የምትኖረው። አለቀ። ስለዚህ መጽሐፍ ቅዱሳዊ ማስረጃ ተብሎ የሚጠየቀው ለአስተምህሮ ነው እንጂ ለእያንዳንዱ ለተአምራዊ ጉዳዮች ኤክሰፕሽናል ለሆኑ ጉዳዮች ሁሉ አይደለም። መቼም አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይፈልጋሉ። እኛስ የተሰቀለውን ክርስቶስ ኢየሱስን እንሰብካለን።